ደብረ ቁስቋም ቁስቋም የሚለው ቃል በቀደምት ፈርዖናውያን ዘመን የመቃብር ሳር ማለት ሲሆን ሃይማኖታዊ ትርጉሙ ግን ቋሚ፣ ነዋሪ፣ ዘላለማዊ እንደማለት ነው። አሁን ኢልሙሃረቅ ገዳም ይባላል። ነገር ግን በደንብ የሚታወቀው በቀደመው ዘመን በሚጠራበት ቁስቋም ወይም ቁሲም በተባለለት የጥንት ስሙ ነው። ይህ ቦታ በገዳሙ ዙሪያ የአባይ ተፋሰስ ስላለበት ከሌሎቹ ጥንታውያን ገዳማት የገጠር ማህበረሰብ የሚኖርበት አካባቢ ነው። ያን ጊዜ እመቤታችን ልጇን ይዛ በተሰደደችበት ዘመን ከሰሎሜና ከዮሴፍ ጋር ከሌሎቹ ቦታዎች ሁሉ ረጅሙን ጊዜ የተቀመጠችበት ቦታ ነው። 185 ቀናት ማለትም 6 ወር ከ5 ቀናት በዚህ ቦታ ቅዱሳኑ ቤተሰብ በስደት ቆይተውበታል። ይህም ብቻ ሳይሆን ቅዱስ ዮሴፍ ከቅዱስ ገብርኤል መልካም ዜና የሰማበት ስፍራ ነው። የሕፃኑን ነፍስ ሊገድሉት የሚፈልጉት ሞተዋልና ሕፃኑንና እናቱን ይዘህ ተመለስ የሚለው ድምፅ፣ የምስራች ድምፅ የሰማበት ቦታ ነው። እንግዲህ አሁን ያለሁት እመቤታችን ቅድስት ድንግል ማርያም ልጇን አቅፋ ሄሮድስ ሲያሳድዳት ዮሴፍ ተገልጦ መልአኩ ወደ ግብጽ ሽሽ የተባለበት ቦታ በግብጽ ምድር 3 ዓመት ከ6 ወር ሲቆዩ ኢየሱስ ሕፃኑ ታቅፋ ስትመጣ የ2 ዓመት ሕፃን ነበር። እነሆ ድጋሜ ቃል መጣ ለዮሴፍ፣ ሕፃኑንና እናቱን ሊገሉት የሚፈልጉት ሞተዋል፣ ይዘህ ተመለስ ሲባል ከዚህ ከደብረ ቁስቋም ነበረ። ዘመናት ተለዋውጠዋል። ነገር ግን የቅዱሳን ቃል በብራና ላይ ተጽፎ እስከ ዛሬ ደርሷል። በተራሮቹ መካከል በጸሎትና በበረከት የቆመችው ጻድቃኔ ማርያም ገዳም ዛሬ ለአንድ ታላቅ መንፈሳዊ ሥራ እጆቿን ዘርግታለች። ብራና መጽሐፍ ማለት መጽሐፍ ብቻ አይደለም፣ የእምነት ታሪክ ነው። የቅዱሳንም አሻራ ነው። ለትውልድ የሚተላለፍ ቅርስ ነው። ይህ ብራና በብዙ ወራት ጥረት በጸሎትና በትጋት ተዘጋጅቷል። እያንዳንዱን ፊደል ስጽፍ የሚያነቡትንም ልባቸውን ክፈት ብዬ እጸልያለሁ። ምክንያቱም የተጻፈው በቀለም ብቻ አይደለም፣ በጸሎትም ጭምር። አሁን ይህ ቅዱስ ብራና ለጻድቃኔ ማርያም ገዳም ሊበረከት ነው። ይህንን በረከት ብቻችንን አንወስደውም፣ አንሸከመውም። እርሶም በዚህ ቅዱስ ሥራ ተካፋይ የሆኑ ዘንድ በፍቅር እንጠራዎታለን። ሰው በምድር ብዙ ነገር ይተዋል። ነገር ግን በቅዱስ ቦታ የተደረገ በጎ ሥራ ከሰው ጋር ይኖራል። የክርስትና ስሞ በዚህ ብራና መጽሐፍ የመጨረሻ ገጽ ላይ ይጻፋል። ታዲያ መጽሐፉ በተገለጠ ቁጥር እርስዎንና ቤተሰቦን አባቶች በጸሎት ያስቧቸዋል። ይህ የመጽሐፍ ስጦታ ብቻ አይደለም። ይህ የበረከት ተሳትፎ ነው። ይህ የጸሎት ትውስታ ነው። እንግዲህ እስካሁን ድረስ በርካታ ብራና መጽሐፍትን በትላልቅ ገዳማት ጭምር ከዚህ ከናንተ በሚመጣ ጥያቄ ለማዳረስ ሞክረናል። ታምረ ማርያምን ብቻ በእንጦጦ ማርያም፣ በበርሜል ጊዮርጊስ፣ ኤርትራ ደብረ ሲና ማርያም ገዳም፣ ኢየሩሳሌም ቤተልሔም፣ ሌሎችም ቦታዎች እንዲሁም በቅርቡ ስውሯ ማርያም አድርሰናል ከናንተ በመጣ ጥያቄ መሰረት። ዛሬ ደግሞ ብፁዕ አባታችን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለጻድቃኒም አሰሩ፣ ለጻድቃኒም እንፈልጋለን ባሉት መሰረት እናንተም አልፋችሁ ስለጠየቃችሁን ይኸው ከጾሟ ከፍልሰታዋ ጋር ቀኑ ገጥሟል። በአስቸኳይ የምትልኩትን ተቀብለን መጽሐፉ ሄዶ ጸሎት እንዲደረግላችሁ የብፁዕ አባታችንን መልእክት የእናንተንም መልእክት ይኸው ወደ እናንተ መልሰን አድርሰናል። በረከት ተሳተፉ።
ስሞ በብራና ላይ ጸሎቶ በጻድቃኔ ማርያም ገዳም ውስጥ በረከቶ ለትውልድ እንዲተላለፍ ታሪክን ይስሩ። ከብራና መጻሕፍት ሁሉ ተአምረ ማርያም እጅግ ጥልቅ መንፈሳዊ ትርጉምና ታላቅ ዋጋ ያለው ቅዱስ መጽሐፍ ነው። የዚህ ብራና መጽሐፍት ዋጋ ከ550 ሺህ ብር በላይ ነው። ስለዚህ ይህ ታላቅ በረከት ለጥቂቶች ብቻ ሳይሆን ለሁላችንም እንዲሆን የመሳተፊያው መነሻ ዋጋ 10 ሺህ ብር አድርገነዋል። የመጽሐፉ ሙሉ ወጪ እስኪሸፈን ድረስ ልግሳችሁን በደስታ እንቀበላለን። ይህ የገንዘብ መዋጮ ብቻ ሳይሆን በቅዱስ ብራና ላይ ለትውልድ የሚኖር የእምነትና የበረከት አሻራችሁ ነው። All the places here are connected to the Holy Nile or the River Nile. ይሄ በሙላ የምታያቸው ከአባይ ጋር ወይም ከናይል ጋር የተያያዙ ናቸው። Because we would use it to send the soldiers after Jesus Christ to kill him. So if the Holy Family hears that soldiers came to kill Jesus Christ, they took a boat from shore to another shore to run away from Herod's soldiers. እሺ፣ ስለዚህ ሄሮድ ሊያስገድላቸው እየሞከረ የተለያዩ ወታደሮችን ይልክባቸው ነበረ እና ያንን ለመቋቋም ብለው አንድ ውሃ ክፍል ማለት ነው ወይም ከአንደኛው ወደ ሌላ አንድ ወንዝ ወሬ እዛው ናይል ላይ ሆኖ አንደኛው ጸረፈውና ተሻግረው እዛኛው ጋር ይላል። በኋላ አይታችሁት ከሆነ እዚህ ጋር ተሻግረው እዚህ ጋር መጡ፣ ከዚህ ተሻግረው እዚህ ጋር ይመጣል፣ ከዛም ይሻገራሉ። ስለዚህ ውሃውን እየተሻገሩት ነበረ ለእሱ ለመጥፋት ማለት ነው። You can see here the last place the Holy Family had stayed was here. መጨረሻ ያረፉበት ቦታ እዚህ ነው። They stayed here for 6 months and 5 days. እዚህ የቆዩት 6 ወር ከ5 ቀን። The longest period they had stayed in Egypt was here. ረጅም ግብጽ ላይ ከመጡ በኋላ ለረጅም ጊዜ ለረጅም ቀናት ወይም ወራት ያረፉት እዚህ ነው ገዳም ላይ። And here in this place the angel appeared Saint Joseph and told him to take the child and his mother and came back to Israel. እዚህ ነው ለዮሴፍም መልአኩ ተገልጦ ማርያምንና ኢየሱስን ይዘህ ወደ ናዝሬት ተመለስ፣ ወደ ቤተልሔም ተመለስ አለ። ያን ጊዜ ጌታችን ኢየሱስ ክርስቶስ ከሕፃንነት አለፍ ብሎ ልጅ ሆኖ የ2 ዓመት ሕፃን ሆኖ መጥቶ የ5 ዓመት ከ6 ወር ሆኖ መንገዱን እየመራቸው ወደ ኢየሩሳሌም የተመለሱበት ከዚህ ነበር የተነሱት ደብረ ቁስቋም። እንግዲህ እኛም በግብጽ ምድር መተን ከምንባረክበት አንዱ ደብረ ቁስቋም የኢትዮጵያ አሻራ ያለበት ይሄው ደብረ ቁስቋም። ለዚህ ቦታ ሁላችንንም ያብቃን፣ ሁላችሁንም ያብቃችሁ። And see in this icon Jesus Christ is a big child, not a baby. እዚህ ጋር እንደምታዩት ይሄኛው እዚህ ላይ እንደሚታየው ኢየሱስ ክርስቶስ አድጓል። Because we have a misunderstanding that Jesus Christ when he came here he was a baby. No, when he left Israel he was about 2 years. Okay. ኢየሱስ ክርስቶስ እዚህ ከዚህ ሲወጣ ወይም ሲሄዱ 2 ዓመት ነው ከእስራኤል ወደዚህ ሲመጣ የ2 ዓመት ልጅ ነበረ። ከዚህ ወደዛ ሲመለሱ ያ ኦልሞስት የ6 ዓመት 5 ዓመት ከ6 The whole journey in Egypt was about 3 years and a half. እዚህ ያው አጠቃላይ የነበረው ጉዞ 3 ዓመት ከ6 ወር ነበረ። So when the age of Jesus Christ when he left this place he was about 5 years and a half. You can see in this icon he is the leader of the journey and he is catching Saint Virgin Mary's hand and Saint Joseph is following him. What is that? This is like a sign of the draw. Okay. Someone who drew. Okay. His name is John the Armenian. It's a sign for him. Oh, okay. This fruit is catching here. Okay. It's a sign. ስለዚህ እዚህ ጋር እንደምታዩት ምስሉ ላይ እንደሚታየው ኢየሱስ ክርስቶስ መሪ ነው፣ የመራቸው ነው፣ ከፊት ነው የመራቸው ነው ይሄድ ያለውና እጁ ላይ ያለው ምልክት ፍሩቱ የጆን ቅዱስ ጆን የእሱ ምልክት ነው። This stone or this altar belongs to the Ethiopian monks. ይሄኛው ድንጋይ ወይም ደግሞ ይሄኛው አልታር የኢትዮጵያ ምልክት ነው። እዛ ጋር ያሉት ማለት የእሳቸው ነበር። Because there were about 40 monks
were living among us here until 19th century. እዚህ ገዳም ላይ ወደ 40 የሚሆኑ መነኮሳት ነበሩ፣ ኢትዮጵያ መነኮሳት ነበሩ። ከ19ኛው ክፍለ ዘመን ድረስ አብረው ኖሩ ነበር። They had a church above this church. Another one inside this? No, not now. No, No. they had. Okay, sure. በፊት ላይ ሌላ ቤተክርስቲያን ነበራቸው እዚህ በላይ። When the number of Ethiopian monks became very little after the Italian invasion, we took the iconostasis and the church, and we give them another church. So we took the altar and the iconostasis inside the ancient church. This one, this ancient church? Ethiopian. Okay, ስለዚህ እዛ ቤተክርስቲያኑ ላይ የነበሩት ይሄ ምስል አድኖቹ እዛ ወጡትና እዚህ አሁን ላይ ያለው የኤንሸንት ደግሞ ጥንታዊ ቤተክርስቲያን ውስጥ አስገብተውታል። ከዛም በኋላ እዚህ ጋር ያለው ይሄ አልታሩ ደግሞ እዚህ ውስጥ አስገብተውታል ማለት ነው። We think here when the Holy Family visited this place because of this Greek old language here. We try to translate this language, but they told us this language ended in 1st century or the 1st or the 2nd century. እዚህ ላይ የተጻፈው ጽሑፍ በግሪክኛ ነው የተጻፈውና በአንደኛው ወይም በሁለተኛው ሴንቸሪ ላይ ወይም ደግሞ ክፍለ ዘመን ላይ የነበረ ቋንቋ ነውና አሁን ላይ ተረስቷል። ስለዚህ መተርጎም አልቻለም ያሉት። ከዛ ውጪ ቅድም ላይ እንትኖች መነኮሳቶቹ ቁጥራቸው እየመነመነ ሄደው በጣሊያን ወረራ ምክንያት ስለነበረ ነው ከዚህ ለቀው ብዛት ይሄ In the first church was about a house made from mud bricks. Okay, የመጀመሪያው ቤተክርስቲያን ከጭቃ የተሰራ ከጭቃ እንትኖች የተሰራ ነበር። And there was a water well adjacent or near the church. ከቤተክርስቲያኑ ጎን ደግሞ የውሃ ጉድጓድ ነበረ። But the house was very damaged and the water well was dried. ቤቱ ወይም ደግሞ ቤተክርስቲያኑም በጣም አርጅቶ ነበረ። ደግሞ የውሃ ጉድጓዱ ደግሞ ደረቀ። Jesus Christ, he placed the water well, so the water came again, and then Joseph fixed the roof, so they stayed here for 6 months and 5 days because they found safe and peace. Okay. ከዛም በኋላ እዚህ ከመጡ በኋላ ኢየሱስ ክርስቶስ ያይደረቀውን የውሃ ጉድጓድ ባረከውና ውሃ እንዲፈልቅበት እንደገና መልሶ እንዲፈልቅበት አደረገ። ከዛ ውጪ ደግሞ ዮሴፍ ያንን ያረጀውን ቤት እንትኑን ግድግዳውንና ጣሪያውን አስተካክለው እዚህ ነበረ የቆዩት። ምክንያቱም ለ6 ወር የቆዩበትን እዚህ ነበረ። ምክንያቱም ሴትና እንትን ነበሩ ሰላም ስለነበረው We have a prophecy in Isaiah 19:1 and in the same chapter 19:19. Okay. ላይ የኢሳይያስ 19:1 ነበር። የኢሳይያስ እንትን ላይ ትንቢተ ኢሳይያስ ምዕራፍ 1 እና ምዕራፍ 19 ላይ እንትኖች አሉ፣ ሁለት የታዩ ራእዮች አሉ። The first prophecy, Isaiah says that the Lord will come to Egypt on a swift cloud. Can I open my Bible? ይርዳሉ የግብጽም ይረዳሉ የግብጽም ልብ በውስጧ ይቀልጣል። You can read in the same chapter 19:19. 19 ደግሞ በዚያ ቀን በግብጽ ምድር መካከል ለእግዚአብሔር መሰዊያ ለዳርቻዋም ለእግዚአብሔር አመድ ይሆናል። So he's talking about an altar in the midst of the land. ስለዚህ እዚህ ላይ ምንድነው እየተናገረ ያለው? ይሄ በግብጽ መሃል ለእግዚአብሔር መሰዊያ ለእግዚአብሔር ማክበሪያ እንደሚሰራ። This prophecy has 2 meanings. The first means the spread of Christianity in Egypt, and the second refer to our altar here because we are actually in the midst of the land of Egypt. Okay, the second one? Yeah. Can you explain the spread of Christianity in Egypt. The second refer to our altar here because we are actually in the midst of the land. ስለዚህ ይሄ ትንቢት ሁለት እንትኖች አሉ። ይሄ እንትኑ ምዕራፉ ሁለት ትንቢቶች አሉ። አንደኛው የክርስቲያን ምንድነው ክርስቲያናን በግብጽ ላይ መስፋፋቱ እንደሚስፋፋ አሁን ላይ ነበር አሁን እየተስፋፋ እንዳለ እንደሚስፋፋ ነው። ሁለተኛ ደግሞ እዚህ ጋር ያለው ይሄ አልታሩ እውነትም ደግሞ በግብጽ መሃል ላይ ነው የተሰራው። ስታዩት ማፉ ላይ ገብታችሁ ስታዩት የግብጽ መሃል ላይ ነው ያለውና ሁለቱም ነው ትንቢት። ከዚሁ ታላቅ ስፍራ ጋር ተያይዞ የመጀመሪያው የኮፕት ቤተክርስቲያን በዚህ ሲመሰረት ጌታችን
ተኝቶበት የነበረውን የድንጋይ መተኛ እንደ መንበር ተደርጎ በኮብት ቤተክርስቲያን ታሪክ ቅዳሴ ለመጀመሪያ ጊዜ የተከናወነው በዚሁ ታላቅ ገዳም ነው። የኢትዮጵያ ሊቃውንትና ምዕመናን ይችን ስፍራ ከቅድስት ሀገር ኢየሩሳሌም ቀጥለው የሚሰለሟትና የማይለዩት በመሆኑ በአራተኛውና በአምስተኛው መቶ ክፍለ ዘመን የአንድነት ገዳም በመመስረት ይኖሩ እንደነበረ በገዳሙ ሙዚየም የሚገኙ የቅድስት ቤተክርስቲያናችን መገልገያ ንዋያተ ቅድሳትና በቅብጥኛ ተጽፎ በጥንታዊው ቤተ መቅደስ ሁለተኛ በር ላይ ተለጥፎ የሚገኘው ቤተ መቅደስ እንዲሁም ብዙ የሊቃውንት መዛግብት ምስክሮች ናቸው። ይህ ብቻ ሳይሆን በ14ኛውና በ15ኛው ክፍለ ዘመን ከ30 በላይ መናንያን በገዳሙ ይኖሩ ነበር። ንጉሥ ሰይፈ አርድእም መጽሐፍ ቅዱስ ልኮላቸው እንደነበር ተመዝግቧል። በተለይም ደግሞ ንግሥት ምንትዋብ ከ1730 እስከ 1755 ዓመተ ምህረት የቁስቋምን ገዳም ጎብኝታ ከገዳሙ አፈር አስጭና ሄዳ የጎንደር ደብረ ቁስቋም ስታሰራ በዚያ አፈር ላይ እንዲታነጽ አድርጋለች። እመቤታችን ቅድስት ድንግል ማርያም ልጇን ታቅፋ 6 ወር ከ5 ቀን የቆየችበት የእናትነት ፍቅሯ፣ የልጇ በረከት፣ የልጇ ምሕረት ቸርነት የቅዱሳኑ የቅዱስ ዮሴፍና የቅድስት ሰሎሜ በረከት ከሁላችን ጋር ይሆንልን። ዘመናት ተለዋውጠዋል። ነገር ግን የቅዱሳን ቃል በብራና ላይ ተጽፎ እስከ ዛሬ ደርሷል። በተራሮቹ መካከል በጸሎትና በበረከት የቆመችው ጻድቃኔ ማርያም ገዳም ዛሬ ለአንድ ታላቅ መንፈሳዊ ሥራ እጆቿን ዘርግታለች። ብራና መጽሐፍ ማለት መጽሐፍ ብቻ አይደለም፣ የእምነት ታሪክ ነው። የቅዱሳንም አሻራ ነው። ለትውልድ የሚተላለፍ ቅርስ ነው። ይህ ብራና በብዙ ወራት ጥረት በጸሎትና በትጋት ተዘጋጅቷል። እያንዳንዱን ፊደል ስጽፍ የሚያነቡትንም ልባቸውን ክፈት ብዬ እጸልያለሁ። ምክንያቱም የተጻፈው በቀለም ብቻ አይደለም፣ በጸሎትም ጭምር። አሁን ይህ ቅዱስ ብራና ለጻድቃኔ ማርያም ገዳም ሊበረከት ነው። ይህንን በረከት ብቻችንን አንወስደውም፣ አንሸከመውም። እርሶም በዚህ ቅዱስ ሥራ ተካፋይ የሆኑ ዘንድ በፍቅር እንጠራዎታለን። ሰው በምድር ብዙ ነገር ይተዋል፣ ነገር ግን በቅዱስ ቦታ የተደረገ በጎ ሥራ ከሰው ጋር ይኖራል። የክርስትና ስሞ በዚህ ብራና መጽሐፍ የመጨረሻ ገጽ ላይ ይጻፋል። ታዲያ መጽሐፉ በተገለጠ ቁጥር እርስዎንና ቤተሰቦን አባቶች በጸሎት ያስቧቸዋል። ይህ የመጽሐፍ ስጦታ ብቻ አይደለም። ይህ የበረከት ተሳትፎ ነው። ይህ የጸሎት ትውስታ ነው። እንግዲህ እስካሁን ድረስ በርካታ ብራና መጽሐፍትን በትላልቅ ገዳማት ጭምር ከዚህ ከናንተ በሚመጣ ጥያቄ ለማዳረስ ሞክረናል። ታምረ ማርያምን ብቻ በእንጦጦ ማርያም፣ በበርሜል ጊዮርጊስ፣ ኤርትራ ደብረ ሲና ማርያም ገዳም፣ ኢየሩሳሌም ቤተልሔም፣ ሌሎቹም ቦታዎች እንዲሁም በቅርቡ ስውሯ ማርያም አድርሰናል ከናንተ በመጣ ጥያቄ መሰረት። ዛሬ ደግሞ ብፁዕ አባታችን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለጻድቃኒም አሰሩ፣ ለጻድቃኒም እንፈልጋለን ባሉት መሰረት እናንተም አልፋችሁ ስለጠየቃችሁን ይኸው ከጾሟ ከፍልሰታዋ ጋር ቀኑ ገጥሟል። በአስቸኳይ የምትልኩትን ተቀብለን መጽሐፉ ሄዶ ጸሎት እንዲደረግላችሁ የብፁዕ አባታችንን መልእክት የእናንተንም መልእክት ይኸው ወደ እናንተ መልሰን አድርሰናል። በረከት ተሳተፉ። ስሞ በብራና ላይ ጸሎቶ በጻድቃኔ ማርያም ገዳም ውስጥ በረከቶ ለትውልድ እንዲተላለፍ ታሪክን ይስሩ። ከብራና መጽሐፍት ሁሉ ታምረ ማርያም እጅግ ጥልቅ መንፈሳዊ ትርጉምና ታላቅ ዋጋ ያለው ቅዱስ መጽሐፍ ነው። የዚህ ብራና መጽሐፍት ዋጋ ከ550,000 ብር በላይ ነው። ስለዚህ ይህ ታላቅ በረከት ለጥቂቶች ብቻ ሳይሆን ለሁላችም እንዲሆን የመሳተፊያው መነሻ ዋጋ 10,000 ብር አድርገነዋል።
የመጽሐፉ ሙሉ ወጪ እስኪሸፈን ድረስ ልግሳችሁን በደስታ እንቀበላለን። ይህ የገንዘብ መዋጮ ብቻ ሳይሆን በቅዱስ ብራና ላይ ለትውልድ የሚኖር የእምነትና የበረከት አሻራችሁ ነው።